ለኔ ብለሽ እዛ ድረስ ትመጫለሽ ብዬ አላሰብኩም። እንዴት አልመጣም ዴቭ? ይሄን ሁሉ ነገር ይሆንኩ እኮ በእኔ ምክንያት ነው። አደይ ብዙ ነገሮች እኔና አንቺን ለመለያየት ቆርጠው ተነስተዋል። ፈላጊ ነሽ። አምናለሁ ዴቭ። ከዚህ በኋላ ምንም ነገር ቢመጣ የኔ ወርቅ እና ወዴት ነው የምንሄደው? ለሊ ጋር መሄድ አለብኝ። ከቅድም ጀምራ እየደወለች ነበር። እሺ እኔ መጀመሪያ ታለም ጋር ሄጄ ደህና መሆኔን ማሳየት አለብኝ። ይሻላል? አይሻልም ውዴ? እሺ በቃ እኔ ልሂድ። ላይ ደግሞ ራስን ጠብቂሽ። ለልጄ ማዘሯ እንዴት ነሽ? እንዴት ነሽ ልጄ? አለሁልሽ። ደህና ነኝ። ደህና ነሽ ማዘሯ? አለሁልሽ። ልጄ ወዴት ሄደ? ቤኪ ስራ ነው፣ ለስራ ጉዳይ ወጥቶ ነው። እሰይ ተመስገን ነው። ስራ እንዲህ ለቁም ነገር በቅቶ ማየት ለእኔ ትልቅ ነገር ነው። አዎ ተመስገን ነው። አሁን ላይ ቤኪ ስራ ጥሩ እየሄደለት ነው። እድል ሳይቀን አልቀርም። እኛ እንዳሰብነው ሰን ፈጣሪ እንዳሰበው እየኖርን ያለ ነው። ሰው ካሰበልሽ ፈጣሪ ያሰበልሽ ይበልጣል ልዬ። እሱ ያዘጋጀልሽ። ፈጣሪ እኮ ፍጹም አይሳሳትም። አዎ ማዘሯ ደግሞ አደይና ዴቭ ተመልሰዋል። ወደዚህ እየመጡ ነው። በእውነት? አዎ አደይ ደውላልኝ ነበር። ተመስገን ጌታዬ፣ እንኳን ሞላላት። ፈጣሪ ላንተ ምን ይሳናሃል? በጣም ደስ ይላል። መጡ መሰለኝ። ማዘሯ ስትመጪ በሩን ቆልፈሽው ነበር? አዎ ቀርቅሬዋለሁ። እሺ በቃ መጣሁ፣ ልክፈትላችሁ። እሺ ደህና ነኝ አደይ። እንኳን ሰላም መጣሽልኝ። እንኳን ደህና ቆየሽ። እንዴት እንደናፈቅሽኝ አትጠይቂኝ ጓደኛዬ። ስልክሽ ደግሞ ስደውል አይሰራም። በጣም ተጨንቄ ነበር፣ ግን ደግሞ ተመስገን ነው። እንዴ ደህና ሆነሽ ስላየሁሽ ደስ ብሎኛል። ዴቭስ ወዴት ሄደ? ዴቭ ወደ ቤት ሄዷል። እትዬ ስለተጨነቁ እዛ መሄድ ነበረብኝ። ከሆነ እሺ በቃ ነይ ግቢ። አሁንስ አይመጣም እንዴ? እኔ እኮ ስንት የምሄድበት ቦታ አለ። እዚህ ተጎልቼ ልውል ነው። ምን እዚህ ብትቀመጪ ትሞማለሽ? ልክ ፍቅር ዶክተሩ አይመጣም እንዴ አሁን እኮ ቆይቷል ብላ ስትል ዳይመንድ ደግሞ መለስ ብሎ ዶክተርን እንደዚህ እናገራለሁ ብትይ ግን ወየውልሽ። ነገር ግን ዶክተር ጋር ከርመሽ ወደ ቤትሽ ነው የምትሄጂው እያላት ይገኛል። የምን ቱሪና ፋንሽ እያላት እየተናገረ ይገኛል። የምን በሰው ፍቅር መሀል ዘው ብሎ መግባት ነው እያለን በጣም እየተናገራት ፍቅርን ይገኛል ማለት ነው። እንግዲህ ይገኛል ማለት ነው። ዛሬውን ብርሃን እየጮኸች ሳለ በዘሪሁን ይደርሳል ማለት ነው። ከዛ የሰው ያለ አራ እርዱኝ አግዙኝ እያለች ትገኛለች። ዘሪሁን እየረዳትና እጇን እየፈታት ይገኛል ማለት ነው። ይሄ ሁሉም ሰው የዘሪሁንን ልጅ እያሰረ ይገኛል። እንደያለ ዘሪሁን የጌታውን ልጅ እያሰረ ይገኛል። እንደያለ ዘሪሁን በጣም እየተናገረ ይገኛል ማለት ነው። አስሮ ከሚያስቀምጠው ዘመድ ፈጣሪ ይገላግለኝ እያለ ይገኛል ማለት ነው። የራሱን ዘመድ አስሮ ማስቀመጥ ማለት ምን ማለት ነው እያለ በጣም እየተናደደና እንትን እያለ ይገኛል ማለት ነው። ባቡሬ እንግዲህ ቤዛ ጋር ደውሎላት ነው መሰለኝ። ቤዛ ጋር ደውሎላት ነው መሰለኝ። ሁሉም ነገር በጣም አሪፍ ነው እያለ ይገኛል። አስገብቼልሻለሁ እያላትም ይገኛል። ምን እንዳስገባ ባናቅም በጣም ለየት ያለ ነገር ሳይሆን አይቀርም ያስተላለፈው። እንግዲህ ባቡሬ ስለ ሊሊ በጣም ደስተኛ ሆኖ ይገኛል። ኪንጎ ዳይመንድንና ኩኩሻ በመንገድ ላይ ቆሞ እያወራ ይገኛል ማለት ነው። ኩኩሻ እንግዲህ መንገድ ላይ ሜዳ ላይ ቁጭ ብላ ሳለ ዳይመንድ ኪንጎ ደርሶ ምን እየሰራች ነው እያላት ይገኛል ማለት ነው። ሁሉንም ነገር በጣም እንትን እያለ ይገኛል። ሀምጪ ከማ ጋር ነው ያወራሹ ብሎ ስልኳንም ሁሉ ቀምቶ
እያየ ይገኛል ማለት ነው። ዳይመንድ እንግዲህ ሻኪራዬ ምን እየሰራች ነው አደረግሽው እንዴ ያልሽውን ነገር ብሎ ሲላት አዎ አደረኩት እያለች ትገኛለች። እናንተ ሴቶች ግን ሁሉም ነገር ከማድረግ ውጪ ሌላ ነገር አታቁም እንጂ ስለ ራስሽ አታስቢም እንዴ እያለ ይገኛል ማለት ነው። ዳይመንድ እንግዲህ በጣም እየተናገራት ይገኛል። ከዶክተሩ ስር መች ወጥተሽ ነው ሻኪራሞች በጣም ነው የቀፈብሽን እያላት ይገኛል ማለት ነው። እንግዲህ ዳይመንድ በጣም እየተናገራት ይገኛል ሩታዬን ማለት ነው። ሩታ እንግዲህ ቻይበት እንላለን ሁሉንም ነገር መቻል ግዴታሽ ነው እያለን እንገኛለን እኛም ዳይመንድ እንግዲህ ኪንጎ እንግዲህ እዚህ ጋር ምንጣጣ ውስጥ ነው የገባውተኝ ዳይመንድ በጣም ያስፈልገኛል እያለ ይገኛል። ኩኩሻ መለስ ብላ ኪንጎ ብላ ስትል ኪንጎ ዳይመንድ ነው እንዴ ብላ ስትል አዎ ትላለች። ከዛ ቅምጥል ደና አይደለችም እንዴ ብላ ስትል ምን ቅምጥል ምን እንደሆነች አላቅም ደና ናት እያለ ይገኛል። ተጣልታችኋል እንዴ ብላ ስትል አይ አልተጣለንም ከሷ ጋር ሳይሆን ከቤት ጋር ነው የተጣላነው እያለ ይገኛል። ቤት ማን ምንድነው ያደረጓት ብላ ስትል ፖሊስ ነው የወሰዷት ፖሊስ ይዟት ሄዷል እያለ ይገኛል። እኔንም ቢያይኝ እኮ አይምረኝም የሚመረኝ ይመስልሻል እንዴ እያላትም ይገኛል። አሁን ታዲያ ምንድነው የሚሻለው እያለች ትገኛለች ማለት ነው። ኩኩሻም እኔ ምንም ማድረግ አለብኝ ራሱ አላቅም እያላት ይገኛል። እስኪ አትበርበት እንግዲህ ቆንጠን በል እያለች ትገኛለች። እንዴት አድርጌ ነው ፖሊስ ጋር ቆንጠን የምለው እያለ ኪንጎም ይገኛል ማለት ነው። እሺ እንሂድ ብሎ ሲላት እኔ እዛ ፖሊስ ጣቢያ ምንም ነገር አልሄድም ለሚስትክ ተናገር እሷ ግን ምንም ኬስ ስለሌለባት እሷ ማድረግ ትችላለች ትለዋለች። ከዛው እሱ መለስ ብሎ አለኔ ቅምጥልን እዛ ውስጥማ አልከታተም እያለ ይገኛል። እሺ እንደዛ ከሆነማ አንተ በተቻለ አቅም ከቤት እንዳትወጣ እያለችም ኩኩሻ እየመከረችም ትገኛለች። ኪንጎም ምን ጣጣ ውስጥ እንደገባውኝ እኮ እኔ አላቅም እያለም ይገኛል ማለት ነው። እንግዲህ ከዚህ ጣጣ ፈጣሪ ይርዳክና እሱ ያውጣክ እንላለን። ባቡሬም ወደ ቤቱ መጥቶ በሩን እያንኳኳ ይገኛል ማለት ነው። እንግዲህ ሲያንኳኳ ማን እንደሚወጣ አብረን እናያለን ማለት ነው። ከዛ ምንድነው ምን ተፈጠረ ምናንም ብላ ስትል አደይ ደውላ ነበረ እያለች ትገኛለች። ከዛ ጥምጥም ብላ በባቡሬ አንገት ላይ ተጠመጥማለች ማለት ነው። ሊልዬ በጣም ደስ ስላላት እኔም በጣም ደስ ብሎኛል ሊልዬ ስላንቺ እኔም ደስ ብሎኛል ማለት ነው። ባቡሬ መለስ ብሎ አየሽ አይደል አሁን ሁሉም ነገር እየተስተካከለ መጥቷል ብሎ ሲላል አዎ ከዚህም በኋላ ሁሉም ነገር ይስተካከላል እያለች ትገኛለች። ስለ ጓደኛዋ በጣም የተደሰተች ሊሊ ባቡሬን እቅፍ አድርጋ በቃና ግባ እያለች ትገኛለች ማለት ነው። እንግዲህ ሊሊ በጣም ተደስታለች። ነገር ግን ስልክ ሲደወል ማን ነው የደወለው ብላ ስትል አንድ ሰው ነው የደወለው እያለ ይገኛል ማለት ነው። እንግዲህ እዚህ ጋር ደግሞ አደይን ፍለጋ ጫኔና አሌልኝ የተንከራተተው ይገኛሉ። አደይ እያሉ ሲገቡ ከዛ ጫኔ ደግሞ አሌልኝ ደግሞ ጫኔዋ እንደው ቤቱ ባዶ እንደሆነ እያየክ ለምንድነው የምትጣራው እያለው ይገኛል ማለት ነው። መልሰ መከራ ውስጥ እንዳንገባ እያለ ይገኛል። አንተ ኮነ ከእንጀራችንና ከእንጀራችን ልክ ካቲካላ ወደክ ወደ ካቲካላ ቤት የወሰድከኝ እያለ ይገኛል ማለት ነው። አለልኝ ከዛ ሁሌ ተጨናንቀን ምን ፋይዳ እናመጣለን የራሱ ጉዳይ ነው እያለ ይገኛል ማለት ነው። አይ ካቲካላ
የአዳይ እናት ቤት አለልኝ ጫኔ ያለ የአዳይ እናት ቤት መጥቶ አይ ጉዴ ነስ የእንጀራ ገመዴ ተበጠሰ ብሎ ይሏል። 10 ጊዜ ያንተስ የእንጀራ ገመድ ይበጠስ። የልጆቹን ፍቅር የምትበጠሰው አንተ አይደለክ እንዴ? ስለዚህ የእንጀራ ገመድ ተበጠሰ አልተበጠሰ እኛ ምንም አይመስለን። ነገር ግን ዴብና አዳይ ተገናኝቶ ከተጋቡ ለኛ ደስታችን ነው ማለት ነው። ያንተ እንጀራ ገመድ መበጠስ ደግሞ ምንም አይመስለንም። ስለዚህ የራሳቸው ጉዳይ ነው ማለት ነው። እንግዲህ እዚህ ጋር ደግሞ ኮኮሻ ዞር ብላ ስታይ ቀመጠል ከኋላው መታ ታስደነግጣታለች ማለት ነው። ከዛ ምንድነው ምን ተፈጥሮ ነው ብላ ትላታለች። አይ ምንም አይደለም እያለች ትገኛለች ማለት ነው። እንግዲህ ሁሉንም ነገር እንደሚስተካከል አዳይና ዴብ ስለተገናኙ በጣም ደስ ያላችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።